ክዩ በጣም ታማለች። እኔን እንኳን አታቁኝም። እንደመጣች ምንም ሳታርፍ አቅርቢ ያሏት እና እሷ በጣም ያው ተጨንቀም ነበረ። አንደኛ ድካም አለ፣ ሁለተኛ ደግሞ ጠዋት 10 ሰዓት ነው የተነሳ ነው እና እንግዲህ ፈተና ሳጨርስ ራሷን ጥላ ወደቀች እና አስተማሪዎች ነበረ ይዟት የወጡ ማለት ፈተናውንም አልጨረሰችም። በሱ ምክንያትም እሱ ስታስብ በጣም ተጨንቃለች። ሰላም ቤተሰብ እንዴት ናችሁ? እኔ በጣም ጨንቆኛል። ክዩ በጣም ታማለች። እኔን እንኳን አታቁኝም። ያው ከክዩ ጋር ነው የምንተዋወቀው፣ ግን ያው እሷ እዚህ ጋር ታማለች። ዛሬ ማለት የተነሳ ነው 10 ሰዓት ነበር። ለውድድር ነበረ የመጣ ነው። እዚህ አዳማ የተነሳ ነው ጠዋት 10 ሰዓት ነበረ። ከዛ እሷ በጣም በቃ አሟት ምናምን ነበረ። ከዛ እንትኑን ማቅረብ ነበረባት። እሱን አቀርብ ያሏት እዛ ሄዳ አቀረበች። እዛ እንደውም ፌንት ምናምን ወጥታ ነበረ እና አስተማሪዎቹ ምናምን መጥተው ነበረ እና እኔ አሁን እዚህ ጋር በጣም ጨንቆኛል። እሷም ታማተኝታለች። አስተማሪዎቹም እኛ አጠገብ የሉም። እኛ ብቻችን ነበረ እዚህ አልጋ ያዝ ነው እና እኔ አሁን ጨንቆኛል። ለሊት 6 ሰዓት ሆኗል። ሐኪም ቤት ደግሞ ለሀገሩም አዲስ ነን። ሐኪም ቤት ደግሞ የት እንደሚወስዳትም አላቅም። ብቻ ግራ ገብቶኛል። ተኝታለች። ለቤተሰቦቿ ደግሞ እንዳልደውል ያው ቤተሰቦቿ ጋር አይደለችም። ጓደኛዎቹ ጋር ደግሞ ማለት እየደወሉ ነበር። ዳና ነች አይ ደክሟት ተኝታ ነው ብዬ ነው ያስረዳዋቸውና እነ ዳኒ ምናምን ነበረ ሲደውሉ የነበረው። እኔ ራሴ ጨንቆኛል። ብታዩ ምን እንደሚያደርግ ራሱ አላቅም። ብቻ እስኪ ቤተሰብ የሆነ ነገር በሉኝ። እኔ ማለት ሲጨንቀኝ ነው እዚህ ጋር ቪዲዮ ለመቅረጽ የተነሳሁት። ማለት ያው እኔን እንኳን አታውቁኝም እዚህ ላይ ያው ክዩን ስለምታውቋት ብዬ ነው። ማለት 5 ሰዓት ጉዞ ነበረ ተጉዘን መጣ ነው እና እሷ እንደገባች አቅርቤ ያሏት አስቦት ድካሙ አለ። ከዛ ደግሞ ጠዋት መነሳት አለ፣ የእንቅልፍ አለ፣ ብዙ ድካም አለው እና እሷ ደግሞ ያው ከመንገድ መታ የ5 ሰዓት ጉዞ ነበረ ተጉዘን የመጣ ነው። እንደመጣች ምንም ሳታርፍ አቅርቢ ያሏት እና እሷ በጣም ያው ተጨንቀም ነበረ። አንደኛ ድካም አለ፣ ሁለተኛ ደግሞ ጠዋት 10 ሰዓት ነው የተነሳ ነው እና በዛ ምክንያት እኔ እንዳጋጣሚ ነገ ነበረ የሚያቀርበው። እኔ ዛሬ አልደረሰኝም እና እሷ ያው ከድካም ስለሆነ ፈተናውም ስትሰራ ፌንት ምናምን ወታ ነበረ። በጣም ደክሟት ነበረ። አሁን ራሱ ታማ ተኝታለች። ብቻ እንዴት እንደሚያደርግ አላቅም። እንግዲህ ፈተና ሳጨርስ ራሷን ጥላ ወደቀች እና አስተማሪዎች ነበረ ይዟት የወጡ ማለት ፈተናውንም አልጨረሰችም። በሱ ምክንያትም እሱ ስታስብ በጣም ተጨንቃለች። በጣም ከሱ ንዴት የተነሳ እንደውም በጣም ታማለች እና እሱንም እያሰበች ቢያንስ አስባችኋል ፈተናውን እንኳን ወይ ነገ ምናምን ብታቀርብ ደግማ ማቅረብ ብትችል ያው ይቻል ነበር። ይሄ ደግሞ ቻንሱ አንዴ ካለፈ አለፈ ነው። ይሄ ነገር ውድድር ነው፣ በአመት ነው የሚመጣውና እዛ ደግሞ ቤት በጣም ስትዘጋጅበት ነበረ። እዚህ ጋር ተዘጋጅታ ደግሞ እዚህ ጋር ይሄ ነገር ፌል ሲያደርግበት በጣም የሆነ እኔ እንጃ በጣም ነው የሚሰማ። እናንተስ ብትሆኑ እኔ እንጃ ለማሰብ ራሱ በጣም ነው የሚከብደውና ከባድ ነው። እኔ አሁን እዚህ ጋር ተጨንቅ ያለው ምንድነው ማድረግ የምችለው? አንደኛ ነገር እሺ እሱ ታማለች ያለኝው ደግሞ የሰው ሀገር ነው አዳማ ነውና ከወልሶና አዳማ ያለው ልዩነት በጣም በሩቅ ነው። የ5 ሰዓት ጉዞ ማለት በጣም ከባድ ነውና እዚህ ጋር ራሱ ታማለች። ምን እንደማደርግ አላቅም። ብቻ የሆነ ነገር እኔ እንጃ ጨንቆኛል በጣም ቤተሰብ ኪያ በጣም እሺ ምን ሆነሽ ነው? በእናትሽ አረ በጣም እኮ ነው የምታተኩሽ። ምንድን ነው የሚሻለው?
ውሃ ላምጣና ትልባለው ዳሪ ትርባል ደብል እንደ ተስተማሩ ጋር አረ ሊደብል በእናትሽ እቺ ምንድነው የሚሻለው? አይ በጣም እኮ አሞሻል እኮ እንዴ በጣም እኮ ያተኩሽ እኮ ትኩሳታለሽ በተለይ በጣም ተሽሽ የሚሻለው ላምጣልሽና ደግሞ ለሊትሩ ጋር ደውል እንዴ ማንቷት ቤት እንደወስድሽ እሺ ምንድነው የሚሻለው? በእናትሽ ማለት ነው ተጨንቄያለሁ በጣም ምንድነው የሚሻለው? ወይኔ በጣም እኮ ነው የምታተኩሽ። ወይኔ በጣም እኮ ነው የምታተኩሽ። ወይኔ ዋው ራሱ እኮ ሞቀ በጌታ ምንድን ነው በእናትሽ? አይ ካልሆነ በቃ እንዴት ሰልሽ ካልሆነ ማለት በጣም እኮ ነው የምታተኩሽ። ምንድን ነው የምትሻለው? ኧረ በጌታ ራስ ምታቱ ነው በጣም እንደዚህ የሚያተኩስሽ። ስማም ትኩሳት እኮ በጣም አለሽ። ምንድን ነው የምትሻለው? እኔ በጣም ተጨናንቄያለሁ። በእናትሽ ምንድን ነው የሚደረገው? ኧረ በጣም እኮ የተኩሽ ትኩሳት አለሽ እኮ እንዴት ነው ማልጨናነቀው? አንቺ እዚህ ጋር እኮ በጣም እያመመሽ እኮ ነው። ውሃው ራሱ እኮ በአንዴ ነው እንትን የሆነ ግድ ደውልላችሁ ቢመጡ እኮ በመቶ ሊወስድሽ ወይ ደግሞ ላስተማሪ ሊደውል እንዲላቸው ይጨናነቃሉ ታቸው ምንድን ነው የሚሻለው? ራስ ምታት አለሽ፣ አንደኛ ደግሞ ትኩሳት አለሽ። እሱ እኮ ነው እያሳሰበኝ። በጣም ከራስ ምታት የተነሳ እኮ ነው ትኩሳት እንደዚህ ቀና በይ እስኪ ቀና በይ ወደዚህ ያዞርሻ በጣም እኮ የምታተኩሽ ምንድን ነው የሚሻለው? ደግሞ የራስ ምታት መድኃኒትም የለማ እሱ እንኳን ብትወስድ ጥሩ ነበር። ደውልላቸው በእናትሽ ቃሉ በዚህ ሰዓት ስትደውይ ምንድን ነው ማለት የምችለው? ሞቀሽ እንደዚህ ጃኬቱን ታወጪዋለሽ? ቀይረዋለሽ? ሙቀትም ስለሆነ እኮ ነው በጣም ስለሚሞቅ እሱ ምን ትልልሽ ይችላል ብሎ ቲሸርት ላምጣልሽ ትቀይረዋለሽ? እሱ በጣም እየሞቀሽ ነው።
በቃ ልብስ ቀይሪ ትንሽ በቃ ቤተሰብ ግራ ገብቶኛል እና ልብሷን ልቀይርላትና እንትን ልበል እስኪ። በቃ ካሜራውን ላጠፋ ነው። በቃ እኔ ብቻ የሚያደርገውላ ግራ ገብቶኛል። በቃ ቤተሰብ ምን እንደሚያደርግ አላውቅም። እስኪ ልብሷን ልቀይርላት እስኪ። በጣም የሞቃት ስለነበረ የሚቀዘቅዛት ልብስ ልቀይርላትና እንትን ልበል